ምነው መታኸኝ አሉ አፄ ምኒልክ። እንዴት ይህን ቃል ተናገሩ? ከዕለታት አንድ ቀን ወይዘሮ ዘውዲቱ ምኒልክ ፊታውራሪ ውቤ አጥናፍ ሰገድን አግብተው አሁን ደጃች ውቤ ቤት ወይንም የአዲስ አበባ የባህል አዳራሽ ተብሎ በሚጠራው ቤት ውስጥ ይኖሩ ነበር። አንድ ቀን ፊታውራሪ ውቤ ዘውዲቱን በጥፊ ያጮሏታል። ዘውዲቱም ተናዳ በማግስቱ ጠዋት ጠፍታ በመሄድ ለአባቷ ለጥቁሩ ንጉሥ ለአፄ ምኒልክ ትናገራለች። አፄ ምኒልክም ፊታውራሪ ውቤን ጠርተው ወደ ጓዳ አስገቡና በሚስጥር ምነው መታኸኝ ብለው ጠየቋቸው። ፊታውራሪ ውቤም ደንግጠው መልስ ሳይሰጡ በዝምታ ላይ እንዳሉ አፄ ምኒልክ በትልቁ እጃቸው ደጃች ውቤን በጥፊ ያጮለው ወደ ቤታቸው ይልኳቸዋል። ወይዘሮ ዘውዲቱም በዚህ ሳቢያ ተመልሼ አልገባም በማለቷ ትዳሩን ፈረሰ ይለናል ጳውሎስ ኞኞ በዳግማዊ አፄ ምኒልክ መጽሐፉ ላይ። አፄ ኃይለሥላሴ አንዳንድ ጊዜ በጥፊ ይማቱ እንደነበር፣ በግርፋትም መኳንንቱን ይቀጡ እንደነበር ተዘግቧል። በአንድ ወቅት ሊጋባ በየነን ሲያስገርፉ ፊታውራሪ ሀብተ ጊዮርጊስ በጣም ተበሳጭተው ቁጭ ብለን የሰቀልነውን ቁመን ማውረድ ያቃትን እንዳሉም በጽሁፉ አስፍሯል። የአራት ኪሎ አካባቢ ስያሜዎች አሁን እንዴት ተገኙ? አራት ኪሎ የዛሬው ስያሜውን ከማግኘቱ በፊት ሁለት ጥንታዊ መጠሪያዎች እንደነበሩት ታሪካዊ መረጃዎች ይመሰክራሉ። በአፄ ምኒልክ ዘመን የአሁኑ የአርበኞች ድል መታሰቢያ ሐውልት ካለበት ተነስቶ እስከ ምኒልክ ቤተ መንግስት ድረስ በስተቀኝ በተንጣለለው መስክ ላይ በዕለተ ሐሙስ ብቻ ተሰይሞ የሚውል ሐሙስ ገበያ የሚባል ጉልት ነበር። እንዲሁም ይህ አካባቢ ለግብር ወይንም ለተለያዩ ጉዳዮች ወደ ቤተ መንግስት የሚመጡ መኳንንቶች ፈረሳቸውንና በቅሏቸውን የሚያስሩበት ቦታ በመሆኑ ፈረስ ማሰሪያ ተብሎ የሚታወቅ ነበር። በጣሊያን የወረራ ዘመን ደግሞ መጠሪያ ስሙ ተቀይሮ ጣሊያኖች የአራት ኪሎ አካባቢ በተለይ ሐውልቱ የሚገኝበትን ስፍራ ሲንኮ ማጉዬ ብለው ሰየሙት። በየዓመቱ የኢትዮጵያን ምድር የረገጡበት ዕለት ግንቦት 5 1936ን በደመቀ ሁኔታ ያከብሩበት እንደነበር በታሪክ ይነገራል። ሲንኮ ማጉዬ ትርጉሙ ግንቦት 5 ማለት ነው። በኋላ ጣሊያኖች ለቀው ሲወጡ በዚሁ አካባቢ በተሰሩት 4 መስቀለኛ መንገዶች ምክንያት 4 ኪሎ ተብሎ እንደገና ተሰየመ። አሁን 4 ኪሎ ያለው የአርበኞች የድል ሐውልት ከመገንባቱ በፊት በቦታው ከአናቱ ኮከብ ያለውና ዘለግ ያለ ሐውልት ቆሞለት ነበር። የፀሐይ ግርዶሽ በኢትዮጵያ ታሪክ ውስጥ ቀደምት የኢትዮጵያ የሥነ ፈለክ ሊቃውንት ስለ ፀሐይና የጨረቃ ግርዶሽ ትርጓሜ ሚጠተ ብርሃናት በተባለ መጽሐፋቸው የራሳቸውን ምልከታና ምርምር ጽፈው አልፈዋል። ከሳይንስ ለየት ባለመልኩ ቀደምት ኢትዮጵያውያን 3 አይነት ግርዶሽ እንዳለ የጻፉ ሲሆን እነዚህም የፀሐይ ግርዶሽ፣ የጨረቃ ግርዶሽና የ60 ዓመት የአቀድ ግርዶሽ የሚባሉ ናቸው። የአቀድ ግርዶሽ ረና መዓልት፣ ረና ሌሊትን በመባል ይታወቃል። በሳይንስ ደግሞ ቴትራድ ይባላል። ለምሳሌ ያህል በጥንት ኢትዮጵያውያን ከተመዘገቡ የግርዶሽ አይነቶች ውስጥ የሚከተሉት ጥቂቶቹ ናቸው። በአፄ ገላውዲዮስ አጥናፍ ሰገድ ዘመነ መንግስት በ1545 ዓ.ም ፀሐይ ድንገት ጨለመች። በጻድቁ ዮሐንስ አእላፍ ሰገድ ስመ መንግስታቸው በእርሳቸው ዘመንም በ1661 ዓ.ም ህዳር 5 ቀን በ9 ሰዓት ላይ ፀሐይ ጨለመች። በዚህ ምክንያት ንጉሱ በዕለቱ ሞት ተፈርዶባቸው የነበሩትን ወንጀለኞች እንዳይነኩ አዘዘ። በዚህ ንጉስ ዘመነ መንግስት በድጋሚ በ1672 ዓ.ም መጋቢት 24 ቀን ፀሐይ ጨለመች። በአፄ በካፋ ዘመነ መንግስት በ1720 ፀሐይ መጨለሟ ታሪክ ይናገራል። ከዚህ በተጨማሪ የጨረቃ ግርዶሽና ጅራታማ ኮከቦች ታዩ። በሸዋ ንጉሥ ኃይለሥላሴ ዘመን በ1834 ዓ.ም ከጥምቀት በዓል በኋላ የጨረቃ ግርዶሽ ተከስቶ እንደነበር መዛግብት ይናገራሉ። በአፄ ዮሐንስ ዘመነ መንግስት በ1874 ዓ.ም የሚያበራ ኮከብ በመታየቱ ደስ ብሏቸው ስለነበር የወሎ ክፍለ ሀገርን ዋና ከተማ ደሴ ብለው ጠሩት። ካሳ ምርጫ አፄ ዮሐንስ 4ኛ ማለት ነው። እንቀጥላለን። ሸክላ ተሰማ ነጋድራስ ተሰማ ሸቴ የመጀመሪያው የኢትዮጵያ የአውቶሞቲቭ ኢንጂነሪንግ ምሩቅ ናቸው። ሙሴ ሆልስ የተባለ ጀርመናዊ አፄ ምኒልክን አውቶሞቲቭ ኢንጂነሪንግ 3 ሰዎች ወስጄ ላሰልጥንልዎ ብሎ ይጠይቃቸዋል። አፄ ምኒልክም ነጋድራስ ተሰማ ሸቴን በሰዓሊነታቸው ያደንቋቸው ስለነበር ያ ተሰማ ሸቴ እጀ ብልህ ነው፣ መንዳት መጠገን እንዲማር እርሱ ይሄድ ብለው ጃንሆይ መረጡ። ነጋድራስ ጀርመን ሄደው በሚማሩበት ወቅት መሰንቆ ይጫወቱ ነበር። ይህንን ችሎታቸውን የተመለከቱ ጀርመኖችም ተከፍሏቸው በሸክላ እንዲቀዱ ጠየቋቸው። የጀርመን ማርክን ከፍሏቸው 17 የመዲናና ዘለሰኛ ሸክላዎችን መቅዳት ችሏል። እነዚህ ዲስኮች ለ20 ዓመታት ያለ ተቀናቃኝ በኢትዮጵያ ውስጥ በብቸኝነት የተደመጡ ናቸው። ይህም ስራቸው በሸክላ የተቀዳላቸው የመጀመሪያው ኢትዮጵያዊ ሙዚቀኛ ያደርጋቸዋል።
ውለታ ከፋይ አርመኖች። በአንድ ወቅት በቱርኮች ጭካኔ ምክንያት ሀገራቸውን ላጡ አርመኖች መጠለያ ስትሰጥ የቆየችው ኢትዮጵያ በአርመኖች ዘንድ ትልቅ ቦታ ያላት ሀገር ነበረች። እነርሱም ኢትዮጵያ ላደረገችላቸው ውለታ ለመክፈል ጣሊያንን ጦርነት በገጠመችበት ጊዜ አጠገቧ በመሆን ድጋፍ መስጠታቸውን ሳያቋርጡ ቆይተዋል። ሰርኪስ ተሰሪያን በኢትዮጵያ ታሪክ ውስጥ ተጽዕኖ ካሳረፉ አርመናውያን ውስጥ በጉልህ ስፍራ ያለውና በዋነኝነት የሚጠቀስ ግለሰብ ነው። ይሄው ሰው በቅጽል ስሙ ትልቁ ሰርኪስ በመባል ይጠራል። የሰርኪስ ውለታም ከብዙ ጥቂት ብንቀነጭብ የአድዋ ጦርነት ከመጀመሩ በፊት ለአፄ ምኒልክ ሰራዊት የጦር መሳሪያ ለመሸመት ከፈረንሳይ ጋር ድርድር ማድረጉ በቀዳሚነት ይጠቀስለታል። በወቅቱ የፈረንሳይ መንግስት ለመሳሪያ ሽያጭ ፈቃደኛ ቢሆንም ማጓጓዙ ላይ ግን እሺ አላለም ነበር። በዚህ ምክንያት ለግዥ የቀረቡት ዘመናዊ የጦር መሳሪያዎች ወደ ኢትዮጵያ የሚገቡበትን መንገድ መፈለግ ነበረበት። በዚህ መሰረት ሰርኪስ መሳሪያዎቹን ከፈረንሳይ ገዝቶ በቤልጅየም በኩል በማምጣት በጅቡቲ ወደ ኢትዮጵያ በማስገባት የሀገራችን የቁርጥ ቀን ወዳጅ መሆኑን አስመስክሯል። ከዚህ በተረፈ በአፄ ምኒልክ ትዕዛዝ የተለያዩ ዘመናዊ ቁሳቁሶችን በማስገባት ዝናንም አትርፎ ነበር። ከነዚህም ውስጥ የፍልውሃን ቤቶች በማነጽና የመጀመሪያውን አውቶሞቢል ወደ ኢትዮጵያ ማስገባቱ ይጠቀስለታል። በተጨማሪም ከኢትዮጵያ ወደ ጅቡቲ በእግሩ የተጓዘ የመጀመሪያው አርመናዊ እንደሆነ መረጃዎች ይጠቁማሉ ይለናል ጋዜጠኛና ደራሲ መኮንን ወልደ አረጋይ እነሆ ማሟሻ በሚለው መጽሐፉ። እንቀጥላለን። ወሎዬ የሚለው ቃል የወሎን የዘር ግንድ ለማስታወስ እንጂ ወሎ ለሚለው ቦታ የተሰጠ ስያሜ አይደለም ይላሉ ዴቪድ ካርላይ። ወሎ የአንድ ኦሮሞ የዘር ግንድ ስም ነው። የንጉሥ ኢያኦስ አባት አፄ ኢያሱ ብርሃን ሰገድ ናቸው። እርሳቸውም የወሎዋን ኦሮሞ አወቋት። የወሎዋ ኦሮሞ ስሟ ውቢት ይባላል። ውቢት ከየጁ ቱለማ ነገድ የተወለደች ኦሮሞ ነበረች። የጎንደሩ ንጉሥ አፄ ኢያሱ የወሎዋን ኦሮሞ አግብተው ሲያበቁ ኢዮአስን ወለዱ። ታሪከ ነገሥቱም እንዲህ ይላል። ከወሎ ባላባት የተወለዱትን ውቢት የሚባሉትን ክርስትና አስነስተው የክርስትና ስማቸውንም ወለተ ቤርሳቤህ አሰኝተው አገቧቸው። ልጃቸውም ኢያኦስ ወሎ አደገ። በዚህ ሁናቴ የተከረመና የኢያኦስ አባት በመርዝ ተገደሉ። እርሱም ከወሎ ድረስ በክብር መጥቶ ጎንደር ላይ በ1747 ዓ.ም ነገሰ። የአፄ ኢያሱና የውቢት ልጅ ኢያኦስ 14 ዓመት ነግሰው አማራንና ኦሮሞን በአንድ ገበታ አብልተው በ1761 ዓ.ም ከዚህ ዓለም በሞት ተለይተዋል። ባድመና 3000 ጠመንጃ። ለብዙ ዓመታት ኤርትራ የኢትዮጵያ አንድ አካል ሆና ስትኖር የጣሊያን ቀኝ ገዢዎች በፈጠሩት የፖለቲካ ቁማር አንድ የነበረው ሕዝብ ለ60 ዓመታት ተለያይቶ ከኖረ በኋላ ዳግም ውህደት ፈጥሮ ሲኖር ምዕራባውያን በቀበሩት ጊዜ ጠባቂ ቦምብ ዳግም መለያየት፣ ዳግም የሰዎች እልቂት ተከሰተ። ባድመ ሰዎች መኖር ከጀመሩበት ጀምሮ እንደነበረች ያለች ወደፊትም የምትኖር ምድር ናት። በ1991 በዚች ምድር ሳቢያም ኤርትራና ኢትዮጵያ መካከል በተፈጠረ ጦርነት ከ70 ሺህ የሚበልጡ የዚች ሀገር ኢትዮጵያ ወታደሮች አልፈዋል። መርሴ ሀዘን ወልደ ቂርቆስ የ20ኛው ክፍለ ዘመን መባቻ በሚለው መጽሐፋቸው ላይ ደጃች ገብረስላሴ 1900 ዓ.ም መጀመሪያ ላይ ያለ መብታቸው ይችን ጉደኛ ባድመ የተባለች መሬት ለጣሊያን ለመሸጥ ተደራድረው 3000 ጠመንጃ ተቀብለውበት ነበር። አንጋረ ፈላስፋ ወይንም የፈላስፎች ንግግር። በግዕዝ ቋንቋ የተጻፉ የፍልስፍና መጽሐፍት በብዛት በታላላቅ ገዳማትና ቤተ መዛግብት ይገኛሉ። በግዕዝ ቋንቋ የተጻፉ የፍልስፍና መጽሐፍት ከ15 የማያንሱ ናቸው። የፍልስፍና መጽሐፍት የተወሰኑት ካልሆኑ በስተቀር ከሌላ ሀገር ተደርሰው ከተለያዩ ቋንቋዎች ወደ ግዕዝ የተመለሱ ናቸው። ከእነዚህ መካከል መጽሐፈ ፈላስፋና ባለሁለት አምዱ አንጋረ ፈላስፋ ይገኙበታል። አነጋጋሪው ፈላስፋ ከአረበኛ ወደ ግዕዝ ተተርጉሞ ንጉሡ ዮሐንስ በነገሰ በ2 ዓመቱ የተጻፈ ነበር። ንጉሥ ዮሐንስ ከ1703 እስከ 1708 ዓ.ም ለ5 ዓመት ነግሶ የነበረ መሆኑ ይታወቃል። ስለዚህ የተጻፈበት ዘመን በ1706 ዓ.ም መሆኑን ማረጋገጥ ይቻላል። የብራናው መጠን ባለ 2 አምድ ሆኖ 145 ገጽ ያለው ነው። የመጽሐፉ ቁመት 30 ሴንቲሜትር፣ ጎኑም 20 ሴንቲሜትር የሚያህል ነው። የተርጓሚውና የጸሐፊው ስም ግን በመጽሐፉ ላይ አልተቀመጠም። አንጋረ ፈላስፋ ታላቁ ሊቀ ጸሐፊ ሊቀ መዘምራን ሞገሰ ቁበ ጊዮርጊስ ከደብረ ቢዘንና ከገዳም አቡነ እንድርያስ በብራና የተጻፉትን እያነጻጸሩ በግዕዝ የተጻፈውን ወደ አማርኛ በመተርጎም አንጋረ ፈላስፋ በማለት አስነብበውናል። የአፄ ፋሲል ቤተ መንግስት በሮችና የጥምቀተ ባህር ገንዳ። ይህ ቤተ መንግስት እንደ እስራኤሏ ኢየሩሳሌም 12 በሮች አሉት። ይኸውም የቤተ መንግስቱ ሹማምንቶች በየወገናቸው በየነገዳቸው ሆነው የሚወጡበትና የሚገቡበት ነበር። የበሮቹ ስያሜ በየጊዜው ቢለዋወጥም አሁን ድረስ በመጠሪያነት የሚያገለግሉት እነዚህ ናቸው። ፊት በር ወይንም ጃንተከል በር፣ ንጉሠ ነገሥቱ የሚወጡበት፣ ወንበር በር፣ ከፍተኛ ስልጣን ያላቸው ሰዎች የሚወጡበትና
የሚገቡበት፣ አዛዥ ጥቁሬ በር የጦር አዛዦችና የአገር ግዛት ሚኒስትሮች የሚወጡበትና የሚገቡበት፣ ሌሎች ዕቃ ግምጃ ቤት በር፣ ቀጭን እሽግ በር፣ ፈረስ ባልደራስ በር፣ እምቢልታ በር፣ ኳሊ በር፣ እንኮይ በር፣ ተዝካሮ በር፣ አደናግር በር፣ እርግብ በር ይሰኛሉ። እንዲሁም የአጼ ፋሲል ገንዳ በ17ኛው ክፍለ ዘመን አጼ ፋሲል ያስገነቡት የጥምቀት ማክበሪያ ቦታ ነው። ንጉሱ በቀሃ ወንዝ አጠገብ እጹብ ድንቅ ህንፃ ካሰሩ በኋላ በውስጡም የቀሃን ወንዝ ውሃ ጠልፈው በማስገባት የነገስታት የመሳፍንትና የመኳንንቱ ልጆች ዋና እንዲማሩበትና በጥምቀት በዓል መድኃኒት ክርስቶስ በዮርዳኖስ እንደተጠመቀ ሰዎች በተጠራቀመው ውሃ ውስጥ እየገቡ በመነከር የጥምቀቱን ምስጢር እንዲዘክሩ በየዓመቱ ጥር 10ና 11 ብሎም 12 ስርዓቱ እንዲከናወን አደረጉ። ጥምቀትና አንበሳዎች እስከ 1953 ዓ.ም ድረስ ሞላ በሚል ስያሜ የሚታወቅ አንበሳ ታቦትን በግልጽ መኪና በመሆን ያጅብ ነበር። ሞላ ከደቡብ ኦሞ ከቡና ጫካ ከማጎ ብሔራዊ ፓርክ የመጣ ደቦል ነው። ሞላ ከሞተ ከጥቂት ዓመታት በኋላ መኩሪያ በመባል የሚታወቅ ሌላ አንበሳ እስከ ደርግ ዘመነ መንግስት ድረስ ለጥምቀት በዓል ታቦትን ያጅብ ነበር። በጂፕ መኪና ላይ ከፊት እየሆነ በበዓላት ቀን ለህዝብም ይታይ ነበር። በ1961 ዓ.ም የጦር ሰራዊት ቴክኒክ ክፍል ወንድና ሴት አንበሶችን በብረትና በቃጫ ክር ሰርተው በጥምቀት በዓል ወቅት በመኪና ላይ ሆነው ታቦታትን እንዲያጅቡ አድርገዋል። ከቃጫ ክር የተሰሩት አንበሶችም ከትክክለኛ አንበሳ የተቀዳ ድምፅ እንዲያወጡ ተደርጓል። አንበሶቹ ያሉበት መኪና ላይ ወደ ላይ የሚወጣ ሀዲድ መሰል ነገር ነበረው። ኦፕሬተሩ መኪናው ውስጥ ሆኖ መቆጣጠሪያውን ሲጫን መጀመሪያ ወንዱ አንበሳ ከወገቡ በላይ ይወጣና ያገሳል። ቀጥሎም ወንዱ አንበሳ ዝቅ ይልና ሴቱ አንበሳ ከወገቧ በላይ ትወጣና ታገሳለች። በዚህ መልኩ ተራ በተራ እየወጡ በማግሳት ለበዓሉ ታላቅ ድምቀት ይፈጥሩ ነበር። በዚህ ወቅት ህዝቡ ትክክለኛ ተፈጥሯዊ አንበሳ እንደሆነ እንጂ ከቃጫ የተሰራ አንበሳ እንደሆነ አያውቅም ነበር። ዩራኒየም በኢትዮጵያ ተገኘ በ1954 ዓ.ም ነው። በፈረንጆቹ የጊዜ ስሌት መሰረት በግንቦት 16 1954 ዘ ኒውዮርክ ታይምስ የተባለው ጋዜጣ የዩራኒየም ክምችት በኢትዮጵያ ውስጥ ተገኘ ብሎ ንጉሠ ነገሥት ኃይለ ሥላሴ ለአሶሺየትድ ፕሬስ በሜይ 15 የሰጡትን መግለጫ ዋቢ አድርጎ ለዓለም አሳወቀ። ዓለምን በሁኔታው ተገረመ። ንጉሠ ነገሥቱ በተለየ ሁኔታ ቦታዎችን ባይገልጹም ሐረርጌና ባሌጎባ መገኛቸው እንደሆነ አሳወቁ። ጥናቱም በሩሲያው ዛሩቤል ጂኦሎጂካል ተቋም እንደተጠና ተረጋገጠ። ሱዳን ትሪቡንም ፌብሩዋሪ 12 2005 ዩራኒየም በኢትዮጵያ ተገኝቷል ብሎ ጽፏል። በሀተታው አቀራረብም እርግጠኝነት ይነበብበታል። እርሱም ሐረርጌና ባሌን መገኛ አድርጎ ሲጠቅስ ቦታዎችንም ጽፏል። በተለይ ሐረርጌ የሚገኙ ገበሬዎች በቀን ተቀን ውሏቸው ይህንን ብርማ ግራጫ ሲልቨር ግሬ መልክ ያለውን ማዕድን እንደሚያጋጥማቸው ታውቋል። ይህ ማዕድን ለቀርሳ፣ ለባቢሌ፣ ለግራዋ፣ ለሚዳጋና ለፈዲስ ነዋሪዎች ብርቅ አይደለም። የእነዚህ አካባቢዎች ከርሰ ምድር በዩራኒየም የተሞላ ነውና። የመጀመሪያው የሀገራችን ፊልድ ማርሻል ከጥቅምት 23 1923 ዓ.ም እስከ መስከረም 2 1967 ዓ.ም ድረስ የመጨረሻው የኢትዮጵያ ንጉሠ ነገሥት የነበሩት ፓን አፍሪካኒስቱ ግርማዊ ቀዳማዊ ኃይለ ሥላሴ የመጀመሪያው የሀገራችን ፊልድ ማርሻል ነበሩ። ማዕረጉንም ያገኙት በፈረንጆቹ ጃንዋሪ 25 1965 ዓ.ም ከወቅቱ የብሪታንያ ንግሥት ነበር። በዓለም ላይ ከ20 በላይ የሚሆኑ ሀገራት በወታደራዊ ማዕረግ የመጨረሻው የማዕረግ ደረጃ የሆነውን ፊልድ ማርሻል የተባለውን ማዕረግ በጦርነት ተሳትፏቸው ጀብድ ለፈጸሙ ጀግኖቻቸው ሰጥተዋል። ታዲያ ከዚህ ውስጥ 7 የሚሆኑት ፊልድ ማርሻሎች አፍሪካውያን ናቸው። ሞቡቱ ሴሴ ሴኮ፣ ኢዲ አሚን ዳዳን፣ አብዱል ፈታህ አልሲሲ፣ ሙሐመድ ሁሴን ታንታዊ፣ ኦማር አልበሽር ይጠቀሳሉ። የበርካታ ሀገራት ታሪክ እንደሚያሳየው የፊልድ ማርሻልነት ማዕረግ የሚሰጣቸው ያልተለመደ ወታደራዊ ስኬት ላስመዘገቡ ጄኔራሎች ብቻ ነው። ኢትዮጵያን በታሪኳ ሁለተኛውን የፊልድ ማርሻልነት ማዕረግ ለፊልድ ማርሻል ብርሃኑ ጁላ መስጠቷ የሚዘነጋ አይደለም። በሐሰት ወሬ ስለደረሰ ቅጣት ማንም ሰው ኃላፊ ለሆነበትና ዋቢ ሊያሳልፍበት የማይችል ወሬ ከሌላ ሰማሁ ብሎ ወይንም ወሬ ፈጥሮ ሲያወራ ቢገኝ ይቀጣል ተብሎ ግንቦት 30 ቀን 1922 በወጣው አዋጅ ተነግሮ ነበር። በ1923 ዓ.ም በመስከረም ወር አቶ ወልደ ጻዲቅ አስረስ የተባለ በስራ ሚኒስቴር ክፍል የመንግስት ሹም የነበረ ሰው በዓይኑ ያላየውንና ዋቢ ሊያሳልፍ ያልቻለበትን ወሬ ተናግሮ ስለተገኘ ተከሶ ከንጉሳዊ ችሎት ቀርቦ ነበር። በተጠየቀ ጊዜም እነገሌ የነገሩኝ ብሎ የሁለት ሰዎችን ስም ጠቅሶ ስለተናገረ ሰዎቹ ተጠርተው ተጠየቁ። እነርሱም ካንተ ሰማን እንጂ እኛ አልነገርንህም ብለው ስለመሰከሩበት ማስረጃ ስለሌለውም ከሹመቱ ተሽሮ እንዲታሰር ተፈረደበት። የእርሱ ሹመት የነበረውን አቶ በቀለ ጎሹ ባላምባራስ ተብሎ መስከረም 5 ቀን ተሾሙ። እዚያም መስካሪዎች የሐሰቱን ወሬ ሰምተው ለዳኛ ባለማስታወቃቸው ዳግም የፍርዱን ፍጻሜ ሳይሰሙ በፊት አደባባይ ሄደው ስለተገኙ እየተጠሩ ተይዘው በ200 ብር መቀጫና በ2 ወር እስራት እንዲቀጡ ተፈረደባቸው። ቅጣቱ መስከረም 8 ቀን 1923 ዓ.ም ታትሞ
በወጣው ብርሃንና ሰላም ጋዜጣ በሰፊው ሰፍሯል ይላሉ መርሴ ሀዘን ወልደ ቂርቆስ። የአምቦ ውሃ ጠበልነት ባለቤት ተፈሪ ሻረው በኢትዮጵያ ፋብሪካ ባለቤት መሆን ከቻሉት ከመጀመሪያዎቹ ሰዎች መካከል አንዱ ነበሩ። ፋብሪካ ባለቤትነታቸውን በተጨማሪ ተፈሪ በስዊድን የኢትዮጵያ አምባሳደር እስከመሆን ደርሰዋል። በመጀመሪያ በዘውዳዊው መንግስት ከዚያም በወታደራዊ ስርዓት ተወርሶ የመንግስት ንብረት ከመሆኑ በፊት ተወዳጁና ስመጥሩ የአምቦ ባለጋዝ ውሃ ቀደምት ባለቤት ተፈሪ ሻረው ነበሩ። ራስ ጉግሳ ወሌ የአልጋ ወራሽን ትዕዛዝ ካለማክበራቸውም በላይ በማዕከላዊ መንግስት ላይ በሰሜን ጎንደር ከነበረው ከራፋኤል ዴ ላውሮ ከተባለ የጣሊያን ቆንስላና ከጎጃሙ መስፍን ከራስ ኃይሉ ተክለ ሃይማኖት ጋር በመዶለት ለጦርነት ይደራጃሉ የሚል ወሬ ገኖ ተሰማ። ንጉሥ ተፈሪም ወረኢሉ ድረስ መጥተው እንገናኝ ብለው ቢጠይቋቸው ጤና አጥቻለሁ በማለትና የተለያዩ ምክንያቶችን በመስጠት ፈቃደኛ ለመሆናቸው ተረጋገጠ። ንጉሠ ነገሥት ዘውዲቱም ደጋግመው ለራስ ጉግሳ በላኳቸው የስልክ መልእክት ከአልጋ ወራሽ የሚሰጣቸውን ትዕዛዝ አክብረው በተጠየቁት መሰረት ከንጉሥ ተፈሪ ጋር ተገናኝተው ቅሬታም ካላቸው በግልጽ በመነጋገር መፍትሄ እንዲያደርጉ በልመና ጭምር ምክራቸውን ለመለገስ ቢጥሩም አልተሳካም። ከራስ ጉግሳ የሚላከው የማያጠግብ መልስ በመሆኑ በጦር ሚኒስትሩ በራስ ሙሉጌታ ይገዙ አዝማችነት ጦር ተላከ። ራስ ጉግሳን በበኩላቸው ጦራቸውን አስከትተው ይጠባበቁ ስለነበር ደላንታ ላይ ቋር ቀበሌ አንችም በተባለ ስፍራ ጦርነት ሆነ። ራስ ሙሉጌታ ያዘመቱትን ጦር ለመርዳት ንስር ተፈሪ የተባለችው አውሮፕላን በአንድ አርመናዊ የተሰራ ቦምብ አንችም ጦር ሜዳ በራስ ጉግሳ ሰራዊት ላይ በመጣል ትልቅ ሽብር ተፈጠረ። የራስ ጉግሳ ወሌና የብዙ ሰው ህይወትም ከሁለቱም ወገን አልፎ መጋቢት 22 ቀን ቋና አንችም ላይ በተደረገው ጦርነት ከማዕከላዊ መንግስት የተላከው ጦር ድልን ተቀናጀ። የአንችም ጦርነት በኢትዮጵያ ውስጥ አውሮፕላን ለእርስ በርስ ግጭት ይዋለበት ተብሎም ተመዝግቧል። መኮንን ወልደ አረጋይ እንዲህ ከሽመ ጽፎታል። እኔም እንዲህ ተርኬዋለሁ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሁኑ።